በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ አባ ፍስሐ ታፈሰ እባላለሁ። የዚህ ቤተክርስቲያን ቆሞስ ነኝ። እንደዚሁም በኢትዮጵያ የካህናት ማህበር ፕሬዝዳንት ወይም ሰብሳቢ ሆኜ እያገለገልኩ ነው የምገኘው። የአርትስ ቲቪ አካላት ወደዚህ መታችሁ ይህንን የጥምቀትን ስነ ስርዓት ዋዜማው ላይ መታችሁ እንዴት በዓሉ እንደምናሳልፍ ለመቅረጽና ለሕዝብ ለማስተላለፍ ስለፈለጋችሁ ከፍ አድርጌ አመሰግናችኋለሁ። ትልቅ በዓል ነው እና ለዚህ በዓል መላው የኢትዮጵያን ሕዝብ እንኳን አደረሳችሁ፣ እንኳን ለብርሃነ ጥምቀቱ አደረሳችሁ። በብርሃነ ጥምቀቱ ጸጋው በረከቱ ይብዛላችሁ ብዬ መልካም ምኞቴን እገልጻለሁኝ። ተጠመቀልን ጌታ ተጠመቀልን ኢየሱስ። ጥምቀት በመጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ከግብፅ ከተመለሰ በኋላ በናዝሬት ከተማ የ30 ዓመት ዕድሜ አካባቢ ማንነቱ ሳይታወቅ በእናትና በአሳዳጊው በቅዱስ ዮሴፍ ዘንድ ሆኖ በመልካም ቤተሰብነት በማገልገል ቆይቷል። ከዛ በኋላ እንግዲህ በዮርዳኖስ ወንዝ ለመጠመቅ ወጥቷል። ስለዚህ ጥምቀት ኢፒፋኒዮስ ወይም ጌታ የተገለጸበት አምላክ በሰዎች ልጆች ዘንድ መመላለስ የጀመረበት በዓል ነው። ቅዱስ መጥምቁ ዮሐንስ እናንተ የማታውቁት በመካከላችሁ አለ በማለት የአምላክን ሰው መሆን ሰው ሆኖ አምላክ ሊያድነን ስለመምጣቱ በገሃድ መናገር የጀመረበት እኔ እግሩን ጫማ ማሰሪያ ለመፍታት እንኳን የበቃው አይደለሁም እያለ ዮሐንስ ስለ ጌታ ኢየሱስ ክርስቶስ የመሰከረበት እና በዮሐንስ እጅ ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ የተጠመቀበት በዓል ነው። ጌታ ኢየሱስ ክርስቶስ ለመጠመቅ አያስፈልገው። ጌታ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በአንድ ጌታ ኢየሱስ ክርስቶስ በአንድ አካል ጌታ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው የሆነበት በዓል ነው የምናከብረው። ከሁሉ በላይ መንፈሳዊ ሕይወታችንን በማስቀደም እግዚአብሔርን ያሳዘንኩት ነገር ምንድን ነው? በምንድን ነው ጥምቀትን ማከብረው? የተጣላ ሰው ታርቆ ሰላም ወርዶ ከሃይማኖት ርቄ እንደሆነ የሃይማኖት ሰው እንደሆነ ቃለ እግዚአብሔርን ረስቼ ትቼ እንደሆነ ቃለ እግዚአብሔርን እንዳስታውስ ከሚስጥራት ርቄ እንደሆነ ወደ ቅዱስ ቁርባኑ እንድመለስ ወደ ንስሐ እንድመለስ ይህንን ልባም ክርስቲያን አስተውሎ ሌሎች ነገሮች የደስታ ጊዜ በመሆኑ ማሳለፉ የሚከፋ ነገር አይደለም ማለት ነው። ስለዚህ እጅግ በጣም የሚያስደስት በዓል ስለሆነ ክርስቲያኖች ሁሉ እንዲደሰቱ መልካም ምኞቴን በድጋሚ ገልጻለሁ። መጥምቁ ዮሐንስ ነው ሲያጠምቅ የነበረው። ጌታን ለመቀበል ተዘጋጁ ነው። ተዘጋጁ በዮርዳኖስ ወንዝ የመንጻት ስርዓት። እርግጥ የኃጢአት ካሳ የምናገኘው በሚስጥረ ንስሐ ነው። ነገር ግን ይህም ወደ ክርስትና መመለሳችንን ከኃጢአት መንገድ መነሳታችንን የሚያመለክት ነው። በኢትዮጵያ ባህል በጠዋት በመነሳት ወፍ ሳይቀምስ ወንዝ ወርደው ይታጠባሉ። አንጻኝ ለማለት ካለፈው እድፈት ሁሉ ይቅር በለኝ ለማለት ጥሩ ነገር ነው። ጥሩ ነገር ነው። ከሁሉ በላይ ደግሞ ንስሐችንን በቤተ ክርስቲያን ደንብና ስርዓት መሰረት ብናደርገው የበለጠ ይሆናል ማለት ነው። ሰዎች መጥተው ሊጠመቁ በጠየቁት ሰዓት መጥምቁ ዮሐንስ ያስተማራቸው ብዙ ነገሮች አሉ። ፈሪሳውያን መጥተው እኛ ምን እናድርግ ተጸጽተው ማለት ነው። ወታደሮች መጥተው እኛ ምን እናድርግ፣ የሕግ አዋቂዎች መጥተው እኛ ምን እናድርግ እያሉ በተለያየ ሁኔታ ይጠይቁት ነበር። መጥምቁ ዮሐንስ ተዘርፎ የነበሩ ሰዎች እንዳዘርፉ ንስሐ ግቡ፣ ወታደሮችን ከመጠን በላይ የሰው ንብረት አትወሰዱ፣ አትዝረፉ፣ ቀማኛ አትሆኑ እያለ ይመክር ነበር። ፈሪሳውያንንም በየመልካቸው በየሁሉም ይመክራቸው ነበር እና ለሁሉ ምሳሌያዊ ትምህርት ያስተምራቸው ነበር። እንዳልኩት ከሁሉ በላይ ጌታ ኢየሱስ ክርስቶስ በመካከላችሁ አለ። እሱ የዓለምን ኃጢአት የሚያጠፋ የእግዚአብሔር በግ ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እያለ ስለ ጌታ ኢየሱስ ክርስቶስ መስዋዕት አስቀድሞ ይተነብያል፣ አስቀድሞ ይናገራል።
በጥምቀት ጊዜ ታቦታት ወደ ወንዝ ወዳለበት አካባቢ በመሄድ ምሳሌያዊ ስርዓቱን ይሰራሉ። ከሁሉ በላይ ግን ልብ ልንል የሚገባን ታቦቱ እጅግ ብዙ አክብሮት ያስፈልገዋል። ከዛ በላይ ግን የዓለምን ኃጢአት የሚያጠፋ የእግዚአብሔር በግ ያለው ጌታ ኢየሱስ ክርስቶስ መስዋዕተ ቅዳሴ ላይ እናገኘዋለን ብለን እናምናለን። እንደዚሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ቁርባን ጌታ ኢየሱስ ክርስቶስ እናገኘዋለን። ዓለም ሊያየው፣ ሊገነዘበው፣ ሊያቀው ያልቻለው መጥምቁ ዮሐንስ መካከላችሁ አለ፣ የዓለምን ኃጢአት የሚያጠፋ ደህንነታችሁ መካከላችሁ አለ እያለ ነው የተናገረው። ስለዚህ ክርስቲያኖች የጠፋቸውን ሕይወት፣ ግራ የተጋቡበትን ሕይወት ወይም አላግባብ የሚያሳልፉበትን ሕይወት መድኃኒቱ መካከላችሁ አለ፣ በግንዛቤ አግኙት። በጌታ ኢየሱስ ክርስቶስ መካከላችሁ አለ፣ እወቁት። ከእሱ ጋር ብትተሳሰሩ ሌላ ዓለማዊ ደስታ አያስፈልጋችሁም። በእግዚአብሔር ሕግና በቤተ ክርስቲያን ትምህርት መሰረት መኖር ትችላላችሁ የሚለውን መልእክት እያስተላለፈ እንደሆነና ታቦቱ ቅዱስ ቁርባኑ እዛው መካከላችን ስላለ በእውነት ከኃጢአት መንገዳችን፣ ከቂም፣ ከበቀል፣ ከመለያየት፣ ከመዝረፍ፣ ከመጠጥ፣ ከአመል፣ ከሱስ፣ ከተለያዩ ኃጢአቶች ንስሐ ገብተን ጌታ ኢየሱስ ክርስቶስን የልባችን ንጉሥ አድርገን ታቦታችን አድርገን አክብረን እንድንይዘው በዚህ ልዩ መንፈሳዊነት አግኝተን እንድንመለስ ነው ጥሪው። የቤተ ክርስቲያን ትምህርት ይሄ ነው። በኢትዮጵያ ካቶሊክ ቤተክርስቲያን ስንል ሁለት ስርዓቶች ነው ያሉት። በአማርኛ ተናጋሪ አካባቢ የኢትዮጵያ ስርዓት ተመሳሳይ ኦልሞስት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተመሳሳይ ሁኔታዎች በዓላት ይከበራሉ። በየአንዳንዱ ቤተክርስቲያን በራፍ ጥምቀተ ባህር ተዘጋጅቶ ከቅዳሴ በኋላ ካህናት ወጥተው አሐዱ ብለው ባርከው መስባኮች ተሰብከው ወንጌሎች ተነበው ውሃው ከተባረከ በኋላ ለሕዝብ ይረጫል። ይሄ በአዲስ አበባ ሀገረ ስብከት፣ በጉራጌ ሀገረ ስብከት፣ በባህር ዳር ሀገረ ስብከት፣ በአዲግራት ሀገረ ስብከት በመሳሰሉት ቦታዎች ይከበራል። በተቀረው ደግሞ በየላቲን ስርዓት ተከታይ ሀገረ ስብከቶችም እንደዚሁ በተለየ መልክ ያከብሩታል። ጠበል አለ፣ ቤተክርስቲያን ይባረካል። ቤተክርስቲያን ውስጥ ያሉ ክርስቲያኖች ሁሉ ይባረካሉ። ጸሎቶች ይደረጋሉ። ምስባክ ይሰበካል። በዚህ አይነት ሁኔታዎች ይከበራሉ። ዋናው ነገር ዘመነ ልደት በመሆኑ የጥምቀትም ዘመን ገና እንግዲህ ካለፈው ከገና በዓል ወዲህ ጀምሮ በገና መንፈስ ውስጥ ነው ያለ ነው። ጥምቀት ደግሞ የበለጠ የደስታችን ተጨማሪ ነው። ስለዚህ የደስታ በዓል ነው። በደስታ ይለበሳል፣ ይበላል፣ ይጠጣል። እንደዚሁም ሕዝቡ ታቦታት ወዳሉበት ቦታ ሄደው ቢያከብር ይመከራል። አብራችሁ ተሳተፉ የሚልና አክብሮታቸውን ግለጹ የሚል ተሳትፎ ይሄዳሉ፣ ያከብራሉ። ታቦታት ወዳሉበት ቦታ ለአክብሮት ይወጣሉ። በዓለም ደረጃ ደግሞ የጥምቀት በዓል በኢፒፋኒያ ማለት መገለጽ ማለት ነው። አስተርአየ ማለት ነው። በአውሮፓውያን በአሜሪካውያን ዘንድ እጅግ በጣም ይከበራል። ኢፒፋኒ እጅግ በጣም ትልቅ በዓል ነው። እንዲሁም ከጎረቤት ከቤተሰብ ከሀገር ጋርም ሰላም ለመፍጠር አንድነትን ለማሳየት መመለሳችንን ክርስቲያን መሆናችንን የበለጠ እውቅና በመስጠት ወደ ክርስቲያናዊ ጸጋ የምንመለስበት ከቤተ ክርስቲያን ርቀን ከሆነ ወደ ቤተ ክርስቲያናችን በመግባት የቤተ ክርስቲያን ሰዎች እንድንሆን የሃይማኖት ሰዎች እንድንሆን ሱስን አመል ያለበት ሰው እንዲተው፣ ቂም ያለበት ሰው እንዲተው፣ እንዲታረቅ ይህ እንግዲህ ትልቅ አጋጣሚ ነው። ስለዚህ በዚህ አይነት ሁኔታዎች በዓሉ ይከበራል። እንግዲህ በእኛ ዘንድ የምናከብረው ጌታ ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ወረደ። ማንም አያውቀውም ነበር በዛ ጊዜ እና አምላክ ሰው ሆኖ መካከላችን ተወልዶ አማኑኤል ሆኖ በሰዎች መካከል ሲመጣ
እጅግ የሚደንቅና የሚገርም ነገር ነው። ከዛ በኋላ ተገለጸ፣ በዮሐንስ እጅ ተጠመቀ። የትህትናው ብዛት አምላክ በሰው እጅ ኃጢአት የሌለበት አምላክ ንጹሕ አምላክ በሰው እጅ ተጠመቀ። ከዛ በኋላም የማስተማሩን ስርዓት ጀመረ። ለ3 ዓመት ሙሉ መንፈሳዊ ትምህርቶችን እያስተማረ ወደ ስቅለቱ ወደ ቀራንዮ ደረሰ። ከተራ ማለትም ደግሞ የዚሁ ግልባጭ ነው። የጌታ ኢየሱስ ክርስቶስን ታቦት ሄዶ መውረዱና መገኘቱ ጌታ ኢየሱስ ክርስቶስ የሚቀደስበት ስጋ ወደሙ የነካው የተባረከ ጽላት ታቦት ነው። ስለዚህ ወደዛ በሚወርድበት ጊዜ ጌታ ኢየሱስ ክርስቶስን ይዘን የምንሄደውን ያህል አክብሮት እንሰጠዋለን እና በዛ እንግዲህ ሌሊቱን ንጋቱን በማግስቱም እንግዲህ የሚካኤልም ቀን ታቦታቱ እየቆዩ በየቦታቸው እስከሚመለሱ ድረስ ይቆያሉ። ስለዚህ ትርጉሙ ጌታ የተገለጸበትን አክብሮት ለመስጠት ነው። በጥምቀት የተገለጸበትን በጥምቀት እኛን ለማዳን የሰራውን ስራ ለማድነቅና አመሰግንሃለሁ ለማለት ነው። ለእግዚአብሔር አመሰግንሃለሁ፣ እቀበልሃለሁ፣ በህይወቴ ከኃጢአት እድፈት በመለያየት ክርስቲያናዊ ህይወት የሚጠበቅብኝን ሁሉ አደርጋለሁ ለማለት ያህል ነው። መንግሥት ቀርቧልና ዮሐንስ ይላል እንደገና የጎበጠ ፊትና ጎድጓዳው ይደርደር ሁሉም እንግዲህ ዋዜማ አለ። በማግስቱ ደግሞ ጠዋት ቁመት አለ። ከዛ በኋላ መስዋዕት ቅዳሴው ነው። ከዛ በኋላ ደግሞ የጠበል ስነ ስርዓቱ ጠበል መባረኪያው ወደ ማዕከሉ ቦታ እንወጣለን ማለት ነው። ህዝቡም ሁሉ ይወጣል። ካህናቶችም ለብሰው ይወጣሉ። በከበሮ በምስጋና እናመሰግነዋለን። ከዛ በኋላ 4ቱ ወንጌሎች የሚነበብበት ስርዓት አለ። ምስባክ አለ። አሃዱ በአበይት ዜማ ተዚሞ 3 ጊዜ ይባረካል። ከዛ በኋላ ህዝቡ ጠበል እንዲረጭ የመታጠብን የመንጻትን ስርዓት እንዲፈጽም እና የጥምቀትን በረከት እንዲያገኝ እንዲዳረስ ይደረጋል። ዋናው አምልኮ እዚህ ላይ ነው። እንግዲህ እግዚአብሔር ትልቅ ጸጋ ሰጥቶናል። ከዓመት ዓመት አሳልፎ ለዚህ የጥምቀት በዓል አድርሶናል። ስለዚህ እግዚአብሔርን እናመሰግነዋለን። ማመስገን ብቻ ሳይሆን ወደ ልቦናችን ልንመለስና መልእክቱን እውነተኛ የጥምቀት መልእክትን ማዳመጥና ቃል ገብተን የመታደስን ስርዓት ከጌታ ኢየሱስ ክርስቶስ ጋር ቅድም ያልኳቸውን አመሎች፣ ሱሶች፣ መጣላትን፣ መለያየትን አስወግደን ትዕግስተኛ ልባም ክርስቲያን የምንሆንበትን ዘመን እግዚአብሔር እንዲሰጠን የምንለምንበት ወቅት ነውና ዘመን ባለፈ ቁጥር ወጣቶችም ወደዚሁ ወደ ክርስትና ሃይማኖት እንዲመለሱ አባቶችም እናቶችም ሁሉም ወታደርም ቅዱስ መጥምቁ ዮሐንስ ምክር ለተለያዩ ሰዎች ሰጥቶ እንደነበረ አሁንም በሀገራችን የመቻቻል መንፈስ የፖለቲካ መሪዎችም እርስ በርስ ከመነቃቀፍ እንግዲህ የፖለቲካ መሪ ስል የሀገር መሪም አለ። በተለያየ ጎራ የተሰለፉም የፖለቲካ አንጃዎች ይኖራሉ። ግን ከሁሉ በላይ ከጥል በፊት ክርስቲያናዊ ሀገራችን ደሴተ ክርስትና እንደተባለችና ክርስቲያናዊ ሕይወትን መኖር እንደሚገባ በማስተዋል ለመነጋገር ሁሉም ወደ ኋላ መመለስ ሁሉም የማስተዋል መንፈስ እንጂ የመጎዳዳት መንፈስ በውስጥም በውጭም ምንም አይነት መጎዳዳት ሳይኖር ወደ ልቦናችን ተመልሰን በማስተዋል እንጂ የሰው ደም እንዳይፈስ አላግባብ የሆነ ሀብት እንዳይባክን ይልቁንም ለድህነትን ለማጥፋት በምናደርገው ሩጫ ሁሉም ተሰላፊ ሆኖ አንድ ጎራ ይዞ አክራሪ ከመሆን ይልቅ በሁሉ ጎራ የመስማማትና የመነጋገር መንፈስ እንዲኖር ይሄ የእግዚአብሔር ምክር ነው። የእግዚአብሔር ምክር ነው። የመንፈስ ቅዱስ ምክር ነው። ስለዚህ አስተዋይነትን ልቦናን በመያዝ አንዱ በአንዱ ላይ ተጠቃሚ ለመሆን ከመሮጥ ይልቅ በእርጋታ መንፈስ በማስተዋል ህዝባችን በፍቅር እንዲኖር
ጥረት ማድረግ ይገባል። ስለዚህ የጦርነት የግጭት ዘመን እንዲርቅልንና የመግባባትና የሰላም መንፈስ እንዲመጣልን ጌታ የመጣበት የተጠመቀበት ጌታ ትህትና ያሳየበትን መንገድ በመከተል ወደ ክርስትና ሕይወት እንድንመለስ እማጸናለሁ እና በዓሉ የሰላም ዓመት፣ የጸጋ ዓመት፣ የምህረት ዓመት እንዲያደርግልን በጌታ ኢየሱስ ክርስቶስ መጠመቅ እኛም ሰይጣንን ክደን የተጠመቅንበት በልጅነታችን በእውቅናም የተጠመቁ በሁሉም ቃል የገባ ነው ሕይወት አለ፣ የተጀመረ ህንፃ አለ በሕይወታችን። እግዚአብሔር ይህንን ለፍጻሜ እንዲያበቃልን መልካም ምኞቴን እገልጻለሁ። እግዚአብሔር ከሁላችሁ ጋር ይሁን። ካህሌ ሁሉ እግዚአብሔር ይባርካችሁ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ።